የጳውሎስ መልእክት ወደ ገላትያ ሰዎች። ጳውሎስ ከሚስዮናዊ ጉዞዎቹ በአንዱ ለጎበኛቸው በገላትያ ክልል ላሉ በርካታ ቤተ ክርስቲያናት የተጻፈ ነበር። ታሪኮቹን ከሐዋርያት ሥራ መጽሐፍ ማንበብ ትችላላችሁ። ጳውሎስ ይህን አስፈላጊ ደብዳቤ የጻፈው በጥልቅ ስሜትና ብስጭት ነው። ከበስተጀርባ ያለው ታሪክ ይህ ነው። ክርስትና የጀመረው ኢየሩሳሌም እንዳለ አንድ የአይሁድ መሲሐዊ ንቅናቄ ነው። ግን መልእክቱ ለሰው ልጆች ሁሉ ነበር። ስለሆነም በፍጥነት ከእስራኤል አልፎ ተስፋፋ። ጳውሎስ ሚስዮናዊ በነበረበት ዘመን በኢየሱስ ንቅናቄ ውስጥ አይሁዳውያን ያልሆኑ ሰዎች ብዛት ልክ እንደ አይሁዳውያን ነበር። ይህ ደግሞ ከሐዋርያት ሥራ ምዕራፍ 15 የምናውቀውን ትልቅ ክርክር አስነሳ። ከታሪክ አንጻር የእግዚአብሔር የቃል ኪዳን ሕዝብ ያተኮረው በአንድ ጎሳ በእስራኤል ነበር። በሙሴ ሕግ በተገለጹ እንደ ወንዶች መገረዝ፣ ንጹሕ የሆነን ምግብ መብላት እና ሰንበትን ማክበር ያሉ ልዩ ሥርዓቶች አማካኝነት ከሌሎች ሕዝቦች የተለዩ ነበሩ። እናም እነዚህ አይሁዳውያን ያልሆኑት ሰዎች በሙሉ በእውነት የእግዚአብሔር ቤተሰብ አባል ለመሆን የሙሴን ሕጎች መታዘዝ እንዳለባቸው የሚያምኑ ብዙ አይሁዳውያን ክርስቲያኖች ነበሩ። ከእነዚህ አይሁዳውያን ክርስቲያኖች መካከል አንዳንዶቹ ወደ ገላትያ አብያተ ክርስቲያናት መጡ። ጳውሎስ ያለውን በመቃረን አይሁዳዊ ያልሆኑት ወንዶች ክርስቲያኖች ሁሉ እንዲገረዙ ጠይቀው ነበር። ከእነዚህም መካከል ብዙዎቹ ይህን ፈጽመዋል። ጳውሎስ ይህን ባወቀ ጊዜ ልቡ አዝኖና ተናዶ ነበር። ውጤቱም የገላትያ ደብዳቤ ነው። የገላትያ ሰዎችን በመጀመሪያ የሞገተው ስለተሰቀለው መሲሁ በሚናገረው የወንጌል መልእክት ማጠቃለያው ነበር። በመቀጠል የኢየሱስንና የአብርሃምን አዲስ እና ባለብዙ ብሔር ቤተሰብ የሚፈጥረው ይህ ወንጌል እንደሆነ ይናገራል። ይህ ወንጌል ሰዎችን በእውነት የሚለውጠው በመንፈስ ቅዱስ መገኘትና ኃይል አማካኝነት እንደሆነ ያሳያል። የገላትያ ሰዎች የተለየ ወንጌል በመቀበላቸው የተሰማውን ግራ መጋባት በመግለጽ ይጀምራል። ይህን ያነሳሱት ጳውሎስን በመጥፎ የሚያነሱትና ግርዘትን የሚያስገድዱት እነዚህ ክርስቲያኖች ናቸው። የመልእክቱን ትክክለኛነትና የሐዋርያነት ስልጣኑን ተናግሯል። ከሙታን በተነሳው በራሱ በኢየሱስ አይሁዳዊ ወዳልሆነው ዓለም እንዲሄድ ተልኳል። የሐዋርያት ሥራ መጽሐፍ ላይ ያለውን ታሪክ አስታውሱ። ጳውሎስ እንደ ጴጥሮስና ያዕቆብ ያሉትን ሌሎች ሐዋርያት ለማማከር ወደ ኢየሩሳሌም የሄደው በኋላ እንደሆነ ተናግሯል እና አይሁዳዊ ያልሆኑ ክርስቲያኖች እንዲገረዙ ወይም ሕግ የፈቀደውን ብቻ እንዲበሉ እንደማያስገድድ በነገራቸው ጊዜ ሙሉ በሙሉ ደግፈውት ነበር። ግን ችግሩ ከዚህ የባሰ ነበር። ጴጥሮስ እነዚህን ሁሉ አይሁዳውያን ያልሆኑትን ክርስቲያኖች ሊጎበኝና ሊያያቸው ወደ አንጾኪያ መጥቶ ነበር። እርሱም አብረዋቸው እየበላና ከእነሱ ጋር እየተቀላቀለ ነበር። ይሁን እንጂ ከእነዚህ የኢየሩሳሌም ተቃዋሚዎች መካከል አንዳንዶቹ በአንጾኪያ በተገኙ ጊዜ ጴጥሮስ በእነሱ ተጽዕኖ ስር ወደቀ። ካልተገረዙ ክርስቲያኖች ጋር አብሮ መብላት አቆመ፣ ይሸሻቸውም ጀመር። ስለዚህም ጳውሎስ ጴጥሮስን በግብዝነትና ለወንጌል ታማኝ ባለመሆን ከሰሰው። ለጳውሎስ እነዚህ አዳዲስ ክርስቲያኖች እንዲገረዙና የሙሴን ሕግ እንዲያከብሩ መጠየቅ በሁሉም መስፈርት ትልቅ ስህተት ነው። ስህተት የሆነበት ከሁሉ አስቀድሞ ወንጌልን መካድ ስለሆነ ነው። ወይም በእርሱ አባባል ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል፣ ሕግን በመጠበቅ ማንም አይጸድቅምና። መጽደቅ ማለትም ጻድቅ ሆኖ መቆጠር ለጳውሎስ ብዙ ትርጉም ያለው የብሉይ ኪዳን ቃል ነው። እግዚአብሔር አንድ ሰው ከእርሱ ጋር ትክክለኛ ግንኙነት እንዳለው ሲገልጽ ማለት ነው። ይቅር ተብለዋል፣ የእግዚአብሔርን ቤተሰብ አካል ሆነዋል፣ እንዲሁም በእግዚአብሔር ጸጋ እየተለወጡ ነው። የጳውሎስ እምነት ማንም የሚድነው የሕግ ትእዛዛትን በመጠበቅ ሳይሆን በኢየሱስ እምነት እንደሆነ ነው። ይህ ለመረዳት የሚከብድ ሐረግ ነው እና ኢየሱስ በእኛ ፋንታ በመኖሩና በመሞት ያሳየውን ታማኝነት ሊያመለክት ይችላል። ወይም እኛ በኢየሱስ ላይ ያለንን እምነትና መሰጠት ሊያመለክት ይችላል። ያም ሆነ ይህ ነጥቡ ግልጽ ነው። ሰዎች የሚጸድቁት እግዚአብሔር በኢየሱስ በኩል ያደረገላቸውን በመታመን ብቻ ነው እንጂ ለራሳቸው ያደረጉትን በመታመን አይደለም። የጳውሎስ ወንጌል እምብርት ይህ አባባል ነው። ሰዎች በመሲሁ ኢየሱስ ሲታመኑ ለእርሱ እውነት የሆነው ለእነርሱም እውነት ይሆናል። የእርሱ ሕይወት፣ ሞትና ትንሣኤ የእነሱ ይሆናል። ወይም በእሱ አባባል ከመሲሁ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን መሲሁ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ስለዚህ ማንም ሰው ከእግዚአብሔር ጋር ትክክል ግንኙነት ያለው ወይም የኢየሱስ የቃል ኪዳን ቤተሰብ አባል የሆነው የሙሴን ሕግ በመታዘዙ አይደለም። ይልቁንም ለራሱ ማድረግ የማይችለውን ኢየሱስ ስላደረገለት ብቻ ነው። ኢየሱስ ስላደረገው ነገር
ጥልቅ የሆነ የዚህ አይነት ግንዛቤ በእግዚአብሔር የቃል ኪዳን ቤተሰብ ውስጥ ሊካተት የሚችል ሰው ማን እንደሆነና የዚያ ቤተሰብ አባል ሆኖ መኖር ምን ማለት እንደሆነ ትልቅ አንድምታ አለው። ስለዚህ ጳውሎስ በመጀመሪያ በዘፍጥረት ላይ ስለ አብርሃም የተነገረው ታሪክ ላይ አተኩሯል። ይህም አብርሃም እምነት ስላለው ብቻ በእግዚአብሔር ፊት እንዴት እንደጸደቀ ወይም ጻድቅ ሆኖ እንደተቆጠረ ይናገራል። ይህም አብርሃም አንድ ቀን ሁሉም ሕዝቦች በእርሱና በዘሩ አማካኝነት የእግዚአብሔርን በረከት እንደሚያገኙ በእግዚአብሔር የተስፋ ቃል በመታመኑ ነው። ሁልጊዜም የእግዚአብሔር ዓላማ ከእርሱ ጋር በሙሴ ሕጎች ሳይሆን በእምነት የተመሠረተ ግንኙነት ያለው አንድ ትልቅ ባለብዙ ብሔር ቤተሰብ እንዲኖረው ነው። ይህ ግን አንድ ወሳኝ ጥያቄ ያስነሳል። ታዲያ እግዚአብሔር የሙሴን ሕጎች ለምን ለእስራኤል ሰጠ? ጳውሎስ በሮሜ ላይ ይበልጥ የሚያብራራውን ሐሳብ እዚህ ጋር በጣም አጭርና እቅጭ ባለመልኩ ያብራራል። ጳውሎስ የሙሴ ሕጎች በሲና ተራራ ላይ ለእስራኤል የተሰጡት እግዚአብሔር ለአብርሃም ከገባው የተስፋ ቃል በኋላ እንደሆነ ያስተውላል። ጳውሎስ እንደሚለው ኦሪትን በጥንቃቄ ካነበባችሁ የእግዚአብሔር ዕቅድ ሁልጊዜም ሕጎች ለጊዜው እንዲያገለግሉ እንደሆነ ትረዳላችሁ። ሕጎቹ አሉታዊና አዎንታዊ ሚና እንደነበራቸው ይናገራል። በአሉታዊ መልኩ ሕጎቹ የእስራኤልን ኃጢአት አጉልተው አሳይተዋል። ሕግ እስራኤላውያን በአምላክ ላይ በማመፅ ኃጢአተኝነትን የተሞላውን የሰው ልጅ ሁኔታ እንደሚካፈሉ አጋልጧል። ስለዚህም መልካም የሆነው ሕግ እስራኤልን እንዲሁም የሰው ልጆችን ሁሉ ጥፋተኞች ብሎ ጠራ። ወይም በእሱ አባባል ሕግ የሰውን ልጅ ሁሉ ከኃጢአት ኃይል በታች አሰረ። ነገር ግን ሕጎቹ አዎንታዊ ሚናም ነበራቸው። ተስፋ የተገባው የአብርሃም ዘር የሆነው መሲሁ እስኪመጣ ድረስ የሙሴ ሕጎች እስራኤላውያን መስመር ጠብቀው እንዲቆዩ በማድረግ እንደ ጥብቅ የትምህርት ቤት አስተማሪ ሆነው አገልግለዋል። መሲሁም ከመጣ በኋላ እስራኤልን ወክሎ የሕጉን ዓላማ ፈጽሟል። ኢየሱስ እግዚአብሔርንና ባልንጀራውን በእውነት የሚወድ ታማኝ እስራኤላዊ ነበር። እናም እንደ እስራኤል ንጉሥ የእስራኤልን እርግማንና የውድቀት መዘዝን ራሱ ለመውሰድና ቤዛ ለማምጣት ሞተ። እናም አሁን የእግዚአብሔር በረከት የአብርሃም ዘር በሆነው በኢየሱስ ዘር በኩል ማኅበራዊ ደረጃ ወይም ጾታ ሳይለይ ወደ ሁሉም ሰዎች ሊመጣ ይችላል። ለጳውሎስ አይሁዳዊ ያልሆኑ ክርስቲያኖች ሕግን እንዲታዘዙ ማድረግ ትርጉም የለው። ኢየሱስ የእግዚአብሔርን የተስፋ ቃል እንዳልፈጸመ ወይም ኃጢአታችንን እንዳላስወገደ ያህል መሆን ነው። በኢየሱስ ያገኘነውን አዲስ ነጻነትና የመንፈስ ቅዱስን ስጦታ ችላ ይላል እና የእግዚአብሔርን ቃል ኪዳንና በረከቱን ለአንድ ብሔርና አንድ ቤተሰብ ይገድባል። ነገር ግን የጳውሎስ ተቃዋሚዎች እንዲህ ብለው ሊከራከሩ ይችላሉ። የኦሪት ሕጎች እንደ እግዚአብሔር ፈቃድ መኖር የሚያስተምሩ መመሪያዎች ናቸው። አይሁድ ያልሆኑ ክርስቲያኖች ይህን እንዴት ይማራሉ? ጳውሎስ በምዕራፍ 5 እና 6 በመንፈስ ቅዱስ በኩል የሚለውጠው የኢየሱስ ሕልውና እንዴት ቁልፍ እንደሆነ በመግለጽ ምላሽ ሰጥቷል። የኦሪት ሕጎች መልካም ናቸው፣ ጠቢብ ናቸው ይላል ጳውሎስ። እንዲያውም ኢየሱስ እንዳደረገው ባልንጀራህን እንደ ራስህ ውደድ በሚለው ትእዛዝ ውስጥ ሁሉም ሊጠቃለል ይችላል። ነገር ግን ሕጎቹ ጥሩ ቢሆኑም እንዲታዘዟቸው ለማስቻል ለእስራኤል ኃይል አልሰጡም። በአንጻሩ መልካሙ ዜና ኢየሱስ ለእኛ ሲል ሕጎችን መፈጸሙ ነው። እናም አሁን የእርሱ ሕዝብ ሌሎችን በመውደድ ሕግ መፈጸም የሚችል አዲስ ሰው እንዲሆን ለማድረግ በእኛ ውስጥ በመንፈስ ቅዱስ ይኖራል። ስለዚህ ጳውሎስ አሮጌውንና አዲሱን ሰው ወደ ማነጻጸር ይገባል። የአሮጌው ሰው ልምዶች የታወቁ ናቸው። እነዚህ ባህሪያት ሰዎችን ከሰብአዊነት የሚያራርቁ ግንኙነቶችንና ማኅበረሰቦችን በሙሉ የሚያጠፉ ናቸው። የኦሪት ሕግጋት እነዚህን ባህሪያት የከለከሉ ቢሆንም ኢየሱስ ግን በመስቀል ላይ ገድሏቸዋል። አንድ ሰው በኢየሱስ ሲታመንና በመንፈስ ቅዱስ ሲደገፍ ሕይወቱ የእግዚአብሔር ይሆናል። እንዲሁም ጳውሎስ የመንፈስ ፍሬ ብሎ የሚጠራውን ያፈራል። የፍቅር፣ የደስታ፣ የሰላም፣ የትዕግሥት፣ የደግነት፣ የመልካምነት፣ ታማኝነት፣ የዋህነት እና ራስን የመግዛት ሰዎች እንዲሆኑ ኢየሱስ በቤተሰቡ ውስጥ ሊያደርግ የሚፈልገው የአኗኗር ዘይቤ ይህ ነው። ነገር ግን ይህ ፍሬ በራሱ የሚፈራ አይደለም ይላል ጳውሎስ። ልክ እንደ እውነተኛ ፍሬ ማልማትን ይጠይቃል። ወይም በእሱ አባባል በመንፈስ የምንኖር ከሆነ በመንፈስ እንመላለስ ሆን ብሎ መስራትን ይጠይቃል። አሮጌውን ልማዳችንን አውልቀን አዳዲሶችን እንዴት ማዳበር እንደምንችል መማር አለብን እና ይህን ስናደርግ ኢየሱስ አእምሮአችንንና ልባችንን ሲያስተካክልና እግዚአብሔርንና ሌሎችን የምንወድ ሰዎች እንድንሆን ሲያደርገን በመንፈስ እየተመራን እንገኛለን። በዚህ መንገድ ነው የኢየሱስ ሰዎች ጳውሎስ የመሲሁ ሕግ ብሎ የሚጠራውን ሕግ መፈጸም የሚችሉት።
በመጨረሻ ጳውሎስ ሲናገር ክርስቲያኖች የሙሴን ሕግ እንዲጠብቁ ወይም እንዲገረዙ ማድረግ ሙሉ በሙሉ የእግዚአብሔርን ሐሳብ መሳት እንደሆነ በመናገር ያጠቃልላል። ዋናው ነገር የእግዚአብሔር አዲስ ፍጥረት ነው። ይህም ባለብዙ ብሔር የሆነው የመሲሁ ቤተሰብ እንዲሁም በኢየሱስ ባላቸው እምነት ሙሉ የሆኑና በመንፈስ ቅዱስ ኃይል እግዚአብሔርንና ሌሎች ሰዎችን መውደድ እየተማሩ ያሉ ሰዎች ናቸው። ለገላትያ ሰዎች የተጻፈው ደብዳቤም የሚናገረው ይህንኑ ነው።